ሰላም ጤና ይስጥልን ውድ የክንፋን መረጃ ቤተሰቦቻችን የተመረጡና አዳዲስ ዜናዎችን ዘንላችሁ መተናል። በቀድሚያም አርዕስተ ዜናውን እናሰማችኋለን። በትግራይ ክልል ምርጫ እንደሚካሄድ ምርጫ ቦርድ ለሕግ አውጪዎች ገለጸ። ለጠቅላላ ምርጫው ማስፈጸሚያ የ10 ቢሊዮን ብር በጀት መመደቡንም ማስታወቀ። ከምርጫ ራስን ማግለል ለገዢው ፓርቲ ሜዳውን በነፃ አሳልፎ መስጠት ነው ሲሉ የቀድሞ የኢፌኮ አመራር አቶ ደስታ ዲንቃ ተናገሩ። የቀድሞ የኢፌኮ ስራ አስፈጻሚ የነበሩት የህግ ባለሙያ አቶ ደስታ ዲንቃ አዲስ ስታንዳርድ ጋር ያደረጉትን ቃለ ምልልስ ይዘድላችሁ መተናል። እስከ መጨረሻው ተከታተሉን። መረጃዎቻችን በየጊዜው እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። በትግራይ ክልል ምርጫ እንደሚካሄድ ምርጫ ቦርድ ለሕግ አውጪዎች ገለጸ። ለጠቅላይ ምርጫው ማስፈጸሚያ የ10 ቢሊዮን ብር በጀት መመደቡንም አስታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ በትግራይ ክልል 7ኛው ጠቅላላ ምርጫ እንደሚካሄድና ለጠቅላላ ምርጫው ማስፈጸሚያ የሚሆን የ10 ቢሊዮን ብር በጀት መመደቡንም አሳውቋል። ግንቦት 24 ቀን 2018 ዓ.ም በሚካሄደው 7ኛው ጠቅላላ ሀገር አቀፍ ምርጫ 7ኛ ጠቅላላ ምርጫ አስፈላጊውን የቅድመ ዝግጅት ስራዎችን መስራታቸውንም ገልጿል። የቦርዱ ምክትል ሰብሳቢ አቶ ተስፋዬ ነዋይ በሕግ አውጪዎች የጋራ ምክክር መድረክ ላይ ባቀረቡት የመወያያ ሰነድ ምርጫውን ለማስፈጸም የሚያስፈልጉ ከ30,000 በላይ አስፈጻሚዎችን ምልመላ ማጠናቀቁንም ገልጿል። ምክትል ሰብሳቢው የእጩዎችን ምዝገባ ከጥር 1 እስከ የካቲት 1 ቀን 2018 ዓ.ም እና የመራጮች ምዝገባ ከየካቲት 7 እስከ መጋቢት 7 ቀን 2018 ዓ.ም እንደሚከናወን አስረድተው የምርጫው ውጤቱንም ከሰኔ 4 ቀን 2018 ዓ.ም ይፋ እንደሚሆን አሳውቀዋል። አቶ ተስፋዬ አክለውም በመላ ሀገሪቱ 50,000 የምርጫ ጣቢያዎች የሚኖሩ ሲሆን እያንዳንዱ ጣቢያ እስከ 1500 መራጮችን እንደሚያስተናግዱና ምርጫውን ለማስፈጸም በአጠቃላይ 318,000 የምርጫ አስፈጻሚዎች እንደሚሰሩም ተናግረዋል። በምክክር መድረኩ ላይ በትግራይ ክልል ምርጫ ይካሄዳል የሚል ጥያቄ ከተሳታፊዎች የቀረበላቸው ሲሆን አቶ ተስፋዬ በክልሉ ምርጫ እንደሚካሄድ አረጋግጠው ቦርዱ ምርጫውን በክልሉ ለማካሄድ ከትግራይ ክልል ጊዜያዊ አስተዳደርና በክልሉ ከሚንቀሳቀሱ የፖለቲካ ፓርቲዎች ጋር ውይይት ሲደረግ መቆየቱንም አስረድተዋል። የቀድሞ የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢና ዋና ጸሐፊ፣ የመድረክ ምክትል ዋና ጸሐፊ እንዲሁም የኦፌኮ ስራ አስፈጻሚ የነበሩት የህግ ባለሙያው አቶ ደስታ ዲንቃ የኦሮሞ ፌዴራል ኮንግረስ ኦፌኮ ጋር የነበራቸውን የረጅም ጊዜ ግንኙነት አቋርጠው አዲስ ሀገር አቀፍ ፓርቲ በመመስረት ላይ ይገኛሉ። አቶ ደስታ የፖለቲካ ተሳትፏቸውን በ1998 ዓ.ም በኦሮሞ ብሔራዊ ኮንግረስ ኦብኮ የጀመሩ ሲሆን በ2002 ዓ.ም የፓርቲው አመራር ከመንግስት ጋር መጠጋቱን በመቃወም ወደ ኦሮሞ ህዝብ ኮንግረስ ኦህኮ ተሸጋግረዋል። በ2004 ዓ.ም ኦህኮና ኦፌዲን ተዋህደው ኦፌኮ ሲመሰረትም በመስራችነትና በአመራር ጉልህ ሚና ተጫውተዋል። በቆይታቸውም የኦፌኮና የመድረክ ወጣት ክንፎችን በሊቀመንበርነት መርተዋል። በተለይም በ2006 ዓ.ም ከማስተር ፕላን ጋር ተያይዞ የታሰሩ ዜጎችና ተማሪዎችን ለመከላከል የጠበቆች ኮሚቴ በማቋቋም በዋናነት ሲያስተባብሩም ቆይተዋል። ከኦፌኮ የለቀቁት ከለውጡ በኋላ የነበረው የትግል ስልታዊ ባለመሆኑ ነባር ፓርቲዎች ጥንካሬያቸውን አጥተዋል በሚል በያዙት ጽኑ ወቀሳና በስድስተኛው ሀገራዊ ምርጫ ዙሪያ በፈጠሩት የአቋም ልዩነት መሆኑን አቶ ደስታ ይገልጻሉ። ከኦፌኮ መልቀቃቸውን ተከትሎም ፌዴራል ዲሞክራሲ ፓርቲ የተሰኘ አዲስ የፖለቲካ ፓርቲ በብሔራዊ ምርጫ ቦርድ ለማስመዝገብ እንቅስቃሴ ጀምረዋል። የአዲስ ስታንዳርድ ጋዜጠኛ ሚፍታ ሽፈራ ከአቶ ደስታ ዲንቃ ጋር ባደረገው ቃለ ምልልስ ፖለቲከኛው ቀደም ሲል አባል ከነበሩበት የኦሮሞ ፌዴራላዊ ኮንግረስ ኦፌኮ የለቀቁበትን መሰረታዊ ምክንያቶችና ተያያዥ ሁኔታዎችን ዳሷል። በቃለ ምልልሱ አቶ ደስታ በምስረታ ሂደት ላይ ስላለው አዲሱ የፖለቲካ ድርጅታቸው ግብና ዓላማ፣ ስለ ኢትዮጵያ የፖለቲካ የወደፊት አቅጣጫ እንዲሁም ስለ ሌሎች ቁልፍ ሀገራዊ ጉዳዮች ምላሽ ሰጥተዋል። ከፖለቲከኛው ጋር የተደረገው ቆይታም እንደሚከተለው እናቀርብላችኋለን። ጋዜጠኛው ለአቶ ደስታ ለቃለ ምልልሱ ፈቃደኛ ስለሆኑ እናመሰግናለን። የመጀመሪያው ጥያቄ ከኦፌኮ ጋር የተለያዩበትን ምክንያት የተመለከተ ነው። ከኦፌኮ ጋር የነበረው የአመለካከት ወይም የሐሳብ ልዩነት ምን ነበር የሚል ጥያቄ አቅርቦላቸዋል። አቶ ደስታም በምላሻቸው ልዩነቱ መሰረታዊ ነበር። በተለይ ከለውጡ ጊዜ ጀምሮ ኢህአዴግ ሲቀነስ ህወሓት ያሻግራል የሚለው አመለካከት አልወደድኩትም ነበር። እኔ ፖለቲካን እንደ ትምህርት ቤት ውድድር ወይም እንደ ኳስ ጨዋታ ነው የማየው። ሜዳው ቢቆረቆርህም መጫወት አለብህ። ከምርጫ ራስን ማግለል ለገዢው ፓርቲ ሜዳውን በነፃ አሳልፎ መስጠት ነው። በስድስተኛው ሀገራዊ ምርጫ ወቅት ኦፌኮ እንዲሳተፍ በጽኑ ተከራክሬ ነበር። የምርጫ ምህዳሩ ጠባብ ቢሆንም በምርጫ መሳተፍ ከህዝብ ጋር ለመገናኘትና ድምጽ ለማግኘት ብቸኛ ህጋዊ መድረክ ነው።
የኦሮሚያ የፖለቲካ እውነታ የሚጠይቀው በቁርጠኝነት በምርጫው መሳተፍ እንጂ ሜዳውን ጥሎ መውጣት አይደለም ሲሉ መልሰዋል። ጋዜጠኛውም በመቀጠል አንጋፋ አመራሮችን ትቶ አዲስ ጎራ ከመፍጠር ይልቅ ውስጣዊ ልዩነትን በውይይት መፍታት ያልተቻለው ለምንድን ነው ሲል ሌላ ጥያቄ አቅርቦላቸዋል። አቶ ደስታም ለጥያቄያቸው እንዲህ ሲሉ መልሰዋል። የኢትዮጵያ ፖለቲካ የውይይት ሳይሆን የሴራ ፖለቲካ ነው። በተለይ የስልሳዎቹ ፖለቲከኞች አሁን በሴራ ነው ማሸነፍ የሚቻለው ብለው ያምናሉ። ለህግ የመገዛትና የቅንነት ባህል የላቸውም። በኦፌኮ ውስጥ የትውልድ ሽግግር እንዲኖር ብፈልግም ነባር አመራሮቹ ለዚህ ዝግጁ አልነበሩም። እኔ ያሰብኩት አዳዲስና የተማሩ ዜጎች ተሰብስበው ሀገራዊ መፍትሄ እንዲያመጡ ነው። ይህም በነበረው መዋቅር ውስጥ ሊሳካ አልቻለም ሲሉ መልሰዋል። ጋዜጠኛውም በመቀጠል አዲሱ ፓርቲው ህገ መንግስታዊና የህግ የበላይነትን እንደ ዋና ዓላማ አስቀምጧል። ይህንን ዓላማ ለማሳካት ከኦፌኮ ወይም ከብልጽግና በተለየ በአዲሱ ፓርቲው ምን አይነት ተግባራዊ የፖሊሲ አማራጮችን ይዘው ይመጣሉ ሲል ጥያቄ አቅርቦላቸው ነበር። አቶ ደስታም ለተጠየቁት ጥያቄ ምላሻቸውን እንዲህ ሲሉ ሰጥተዋል። ዋናው የፖሊሲ አማራጫችን በህግ መግዛትን ወደ የህግ የበላይነት መቀየር ነው። መንግስታዊ አካላት ለህግ እንዲገዙ እናደርጋለን። እንደ ኬንያ ተሞክሮ ባለስልጣናት ከስልጣን ከወረዱ በኋላ ተጠያቂ የሚሆኑበትን ስርዓት በጽኑ እናራምዳለን። ፖሊስና ጸጥታ አካላት ከፖለቲካ ጨዋታ ወጥተው በህግ አግባብ ብቻ እንዲመሩ የሚያደርግ መዋቅራዊ ለውጥም እናመጣለን ሲሉ መልሰዋል። ጋዜጠኛውም በመቀጠል በምስረታ ሂደት ላይ ያለው አዲሱ ፓርቲው ሀገር አቀፍ ፓርቲ እንደሆነ በይፋ ገልጸዋል። የትኩረት ማዕከሉ በኦሮሚያ ክልል ትግል ላይ ይሆናል ወይስ በሀገር አቀፍ የፌዴራል ስርዓት ማሻሻያ ላይ ይሆናል ሲል ጥያቄ አቅርቦላቸዋል። አቶ ደስታም በበኩላቸው ፓርቲያችን ሀገር አቀፍ ነው። ቀድሞውኑም ከ7 በላይ ክልሎችን ማለትም ከደቡብ ማዕከላዊ፣ ሲዳማ፣ አማራ፣ ትግራይ፣ አፋርና ኦሮሚያ አባላትን ሰብስበናል። በኦሮሚያ ያለውን የህዝብ ጥያቄ በደንብ እንረዳለን። ነገር ግን መፍትሄ የሚመጣው አጠቃላይ ሀገራዊ የህግ የበላይነትና የፌዴራል ስርዓቱ ሲከበር እንደሆነ እናምናለን። የአንድ አካባቢ ጥያቄ ብቻ ሳይሆን የሁሉንም ዜጎች እኩልነት የሚያረጋግጥ ስርዓት እንዘረጋለን ሲሉ መልሰዋል። ጋዜጠኛው ለአቶ ደስታ ከሌላ ሚዲያ ጋር ባደረጉት ቆይታ ፓርቲያችን ለመንግስት ተላላኪ አይሆንም ብለዋል። ፓርቲው ከገዢው ፓርቲ ብልጽግና ጋር ከስትራቴጂካዊ ትብብር ያለፈ ግንኙነት እንደማይኖረው ለህዝቡ ምን ማረጋገጫ አሉት ሲል ጥያቄ አቀርቦላቸው ነበር። አቶ ደስታም ለጥያቄው እንዲህ ሲሉ ምላሽ ሰጥተዋል። እኔ ለግል ጥቅሜ የምገዛ ሰው አይደለሁም። ከለውጡ ወዲህ ብዙዎች በኮንዶሚኒየም በስልጣንና በመኪና ጥቅማ ጥቅሞች ተደለው የፖለቲካ ምህዳሩን አበላሽተውታል። እኛ ወደ ገዢው ፓርቲ ብንጠጋ ኖሮ የገንዘብም ሆነ የቢሮ ችግር ባልገጠመን ነበር። ለነጻነታችን ስንል ግን ከአባላት በሚሰበሰበው ጥቂት መዋጮ ነው የምንንቀሳቀሰው። የፓርቲያችን ነጻነት ለጥቅም አንሸጥም ሲሉ መልሰዋል። ጋዜጠኛው የኦፌኮ መከፋፈል የተቃዋሚዎችን ድምጽ ያዳክማል፣ በአሁኑ ወቅት የሀገራዊ ምክክሩ አጀንዳ ባለበት ወቅት አዲስ ጎራ መፍጠሩ ለመድረኩ ምን አስተዋጽኦ ይኖረዋል ሲል ለአቶ ደስታ ጥያቄ ሰንዝሮላቸው ነበር። አቶ ደስታ መከፋፈል ሳይሆን አማራጭ ነው። የጥራትና የሐሳብ ልዩነት ካለ አዲስ ጎራ መፍጠሩ ለዲሞክራሲ ጠቃሚ ነው። ለብሔራዊ ምክክሩም ቢሆን አዳዲስና ግልጽነት ያላቸው ሐሳቦች መምጣታቸው ምክክሩን ያበለጽገዋል። እኛ የምንፈልገው እውነተኛና ሁሉን ያካተተ ምክክር እንዲኖር እንጂ ለይስሙላ የምናደርገው ሂደት አይደለም ሲሉ ለጥያቄው ምላሽ ሰጥተዋል። ጋዜጠኛው በመቀጠልም የፖለቲካ ጨዋታው ከኃይልና ከመሳሪያ የጸዳ መሆን አለበት ሲሉ ተደምጠዋል። ይህንን የውይይትና የሰላም ባህል ለማስፈን በትክክል ምን አይነት ተግባራዊ እንቅስቃሴዎችን ሊያደርጉ አስበዋል ሲል አቶ ደስታን ጠይቋቸው ነበር። አቶ ደስታም በምላሻቸው እኛ የተማርን ሰዎች ህዝቡን ወደ ተሻለ መንገድ መምራት አለብን። ፖለቲካን ከጥልና ከቂም በቀል አውጥተን ወደ ጠረጴዛ ዙሪያ ውይይት እናመጣለን። ወጣቱን ኃይል ከመሳሪያ ትግል ይልቅ በሐሳብና በድርጅታዊ ስራ እንዲሳተፍ እናደርገዋለን። ለዚህም ነው ፓርቲያችን ከትውልድ ሽግሽግና ዘመናዊ አሰራርን እንደ ዋና መመሪያ የያዘው ሲሉ መልሰዋል። ጋዜጠኛው ለአቶ ደስታ አዲስ ፓርቲ ማደራጀት ከፍተኛ የሀብትና የሰው ኃይል ይጠይቃል፣ የገንዘብ ምንጭስ ከየት ነው ሲል ጥያቄ አቅርቦላቸው ነበር። አቶ ደስታም በአጭሩ የገንዘብ ምንጫችን ከአባልና ከደጋፊዎቻችን የሚሰበሰብ መዋጮ ብቻ ነው። ፓርቲያችንን ለማደራጀት አሁን ላይ ትልቁ ፈተናችን የባጀት እጥረት ነው። ቢሆንም ግን ነጻነታችንን ላለማጣት ስንል በዚሁ እንቀጥላለን ሲሉ መልሰዋል። ጋዜጠኛውም ከኦፌኮ አመራርነትና አባልነት በመልቀቅ አዲስ ወደሚመሰረቱ ፓርቲ የሚቀላቀሉ ፖለቲከኞች አሉ ሲል የመጨረሻውን ጥያቄ አቅርቦላቸው ነበር። አቶ ደስታም ለተጠየቁት ጥያቄ እንዲህ ሲሉ ምላሽ ሰጥተዋል። ከኦፌኮ ስራ አስፈጻሚና ማዕከላዊ ኮሚቴ የወጡ አመራሮችም አብረውኛሉ። እኛ ማንንም ና ብለን አንጎትትም። ነገር ግን ግልጽነትና እውነተኛ ሰላማዊ ትግልን የሚፈልጉና ጨዋነኝ ብለው የሚያስቡ ዜጎች ሁሉ በራሳቸው ፍቃድ እንዲቀላቀሉን ጥሪ እናቀርባለን ሲሉ ምላሻቸውን ሰጥተዋል።